ሄሎ መክበብ በርግጥ ልጅሽን ለማግኘት ትፈልጊያለሽ? አዎ በጣም ነው የምፈልጋት። እንግዲያው አሁን ወደምነግርሽ ቦታ በአንድ ሰዓት ጊዜ ውስጥ ለብቻሽ ትመጫለሽ። ለኔ መፍትሄ ለማግኘት አይደለም ደላላ ጋር አለ ፈጣሪ ጋር እንኳን ብደወታለኝ። አክሊል ቁጭ በል። አልቀመጥም ወይ አርፎ መቀመጥ። ቅድም የመጣውን ደላላ ምን እንዳላልሰማሽው ምን ለእንደዚህ አይነቱ ቤት ሳይሆን የቀበሮ አሻ ነው መፈለግ ያለብሽ አለች። አክሊል አንተ ደግሞ ምን አለ አርፈ ቁጭ ብትል። ምን ፈልገሽ ነው? ማን ቆልፎብሽ ነው? ምን ሆነሽ ነው? እንደገመትከው ረሃብ ሲሞረሙረው የጠየቅነውን ለማድረግ ተስማምቷል። አጉል ጀግና ልሁን ይላል እንጂ እኮ እንደሚስማማ እርግጠኛ ነበር። ስለዚህ ዛሬውኑ ጉዳዩን ከዳር እናደርሰዋለን። ፍጠን። ኧረ በፈጠረ ማንንም አላስከተልኩም። እርግጠኛ ነሽ? እርግጠኛ ነኝ። በልጄ ምን ልልሃለሁ መክብብ። ጥሩ። አሁን ከመኪናሽ ውረጂና እኔ ወደምነግርሽ ቦታ ትሄጃለሽ። ስልክሽን እንዳዘጊ። ቆይ ከዛ በፊት አንድ የምታደርግልን ነገር አለ። ደውልላትና ማታ 1 ሰዓት ላይ የቀድሞ መኖሪያ መግቢያ ዋጋ ቅጠራ። ልክ ብለዋል። ግን ይሄንን ቺቺኒያ ገንዘባቸውን በውስኪ የሚጨርሱ አንዳንድ ባለሀብቶች እንዳይሰሙ እንጂ አሁን የተናገሩት ልክ ነው ዶክተር። ታዲያ እዚች ላይ ፈርም እናስጠኝ እንጂ ስጦታ አይደለም እንዲያበረከትክልኝ በላው። ጭራሽ ለዚህም በቃም እንዴ? አዎ ይቀልዳሉ። መጽሐፉን ያሳተሙት እርሱ ስለምትወደኝ ነበር እንደዛ የምታሰቃይ? ስለምትወደኝ ነበር እንደዛ ስትወጣ ስትገባ እንደባብ ስትቀጠቅጠኝ የነበረው? የትም ቁማር ተበልተ ስታበቃ እኔን ንዴት መወጫ ስታርገኝ የነበረው ለዛ ነው መክበብ። ሀና ስማኝ፣ ከጀመርኩ አስጨርሰኝ። እሺ መክበብ፣ አንተ እኮ ማለት ሳምንቱ ሙሉ ቤት ዘግተህብኝ ደጁን እንኳን እንዳለኝ ማትፈቅድልኝ ሰው ነበርክ። አስጨርሰኝ። እሱንስ ታስታውሰዋለህ? ያቹት መጣች። ቆይ ታገስ።
የመጽሐፍ አከፋፋይ ለምንድን ነው የሚያስፈራሩት? ምንድን ነው የምታወራው? ከዚህ ይሄ የመጽሐፍ የግድ የእርሶ ስራ ነው አይደለም? እንዴት ነው ነገሩ? ማዘዣው የመጽሐፍን ሽያጭ እንዲታገድ ያዘዘው አርጋው ነው ይላል እንዴ? እግዱ በስተጀርባ የእርሶ ያንተ የነገረ ፈጅነት እጅ የለበትም? እንደ ጠበቃነቴ ደንበኛ የሰጠኝን ስራ በማስፈጸሜ ልትወቅሰኝ አትችልም። በዚህ ነገር ላይ መጮህ ካስፈለገ ተበዳይ ነን ያሉ ሰዎች ጋር ሄደህ ጩህ እንጂ እኔ ላይማ እንደዚህ ልታፈጥብኝ አትችልም። ቆይ ስንትና ስንት ዘመን የለፋሁበት መጽሐፌን የማሳገድ ምን መብት አላችሁ? አንተስ ብትሆን የሆነ ያልሆነ ልብ ወለድ እየጻፍክ የንጹሐንን ስም የማጥፋት ምን መብት አለ? ያለው እኮ ህግ ያለበት ሀገር ውስጥ ነው። ጥሩ እንግዲያው ህግ ለእናንተ ብቻ የሚሰራ መሆኑን እናያለን። እኛም እናያለን። በነገራችን ላይ አቶ አርጋው እርሶ የሰሩትን ስራ አውቀውታል? እኔ እኮ ትልቅ ውለታ ነው የዋሉልኝ፣ ትልቅ ውለታ። ለዚህ ደግሞ ሽልማት ይገባውታል። አንድ ጠርሙስ ጂን አውርጂ። ማለት የሰራው ጥፋት በሽያጭ እገዳ ላይ ብቻ የሚያቆም መስሎ እንዳይሆንና አይደለም ወንድሜ፣ እኔ እዚህ የመጣው ልዝናና ነው እንጂ አንተ ሙግት አምሮኝ እኮ አይደለም። በጣም ጥሩ። ታዲያ ለምን አብረን አንዝናና? አብረን እንዝናና። ምን ችግር አለ? ማነሽ? ነይ ደብል ጅንቅድ መዝናናት በጋርዮሽ ሲሆን ደስ ይላል። እናንተ ትከፍታላችሁ አትከፍቱ? ክፈቱ ነው የምለው። ውስጥ እንዳላችሁ አውቃለሁ። ትከፍታላችሁ አትከፍቱ? ኧረ ክፈቱ። ያው እንደሚያውቁት አቶ አርጋው አብዛኞቻችን መጽሐፍ ማንበብ የጉበት በሽታ ያስይዛል የተባለ ይመስል ማንበብ እርግፍ ፈርገን ከተውነው በጣም ቆየን። እናማ የኔ የታተመ 3000 መጽሐፍ መጋዘን ውስጥ አይጥ ይዘልበታል። እድሜ ለእርሶና ለደንበኞቹ የታገደው የእብዱ በዛብህ መጽሐፍ ተብሎ ይነገራል እንበል። ያኔ ምንድነው ጉዱ ይልና ህዝብ ሁሉ በእግር በፈረስ መጽሐፌን ፍለጋ ይጀምራል። መጽሐፍ ሻጮቹ ደግሞ የታገደው መጽሐፍ እያሉ በጥፍ መሸጥ ይጀምራሉ። ድፍን ከተማ ውስጥ ያለ ድራፍት ቤት በሙሉ ወሬው ስለኔ የታገደ መጽሐፍ ይሆናል። ያለው ለሌለው እያዋሰ ያነበበውም በየቡናው ላይ የኔን መጽሐፍ እየተረከ የእናንተን እግድ አፈርድሜ ያበለዋል። ታዲያ እሺ ለዚህ ነገር ራሳችሁን አዘጋጅታችኋል? ምን ነው አቶ አርጋው? ከቅድም ጀምሮ በደንብ ሲሰሙኝ ነበር። አሁን ደግሞ አበዙ። ስለዚህ በሚቀጥለው ሳምንት ሚዲያ ላይ ከመገናኘታችን በፊት ችርስ ብንባባልስ? በቃ ችርስ እንዳሉት ቆጥሬዋለሁ። እንደዚህ ነው አይደል መዝናናት? አቶ አርጋው እንዝናና አሉኛ። አቶ አርጋው አይ መዝናናት። ስማ አንተ አጭቤ፣ ለመሆኑ በህይወት አለ? እስቲ መጀመሪያ ስድብና አቁም።
ለምን አትከፍትለት? ዝም በባክሽ አንቺ። የሰውየውን አመል እያወቅሽ እንደዚህ ያለሽ ራሱ ማንኳኳስ ሰለቸው ሄደ ሄደ እንዴ? በዚህ የተነሳ ነገር ከዚህ ቤት መንቅሮ እንደሚያስወጣ ነው ወቅ። እኔ ራሴ አናግረዋለሁ። ለምን? እስቲ ረፍ ቆይ። የማላገኝ መስሎ ነው ገንዘቤን በልተ የተሰወርከው? ገንዘቤን ትላለህ እንዴ? መጀመሪያ ምን ገጥሞት ነበር ብለህ ጠይቅ። ደግሞ ምን ገጠመኝ ልትል ነው? ያልፈለኩ ቦታ አለ እንዴ? ከማረፊያ ቤት በስተቀር ማለት ነው። እዛ ብትመጣ ታገኘኝ ነበር። ቆይ ለማይረባ ብር ብለህ ነው ይሄንን መልእክት የላከልኝ? Welafen. አቤት ምን ፈለጉ? ባለቤት ይሸታል። ተኝቷል ትላለች። ላንቃው እስኪሰነጠቅ ድረስ እየጮህ ስትጨቃጨቁ አልሰማው? እና ብንጨቃጨቅ እርሶ ምን ቤት ኖት? ቆይ ባል ከሚስቱ ጋር አወራ የሚል ህግ አለ እንዴ? በይ ዝም በይ። ህግ ትላለች። በጮህ ሰው መበጥበጥ ትችላላችሁ የሚል ህግ አለ? ምን እቺ እና ደግሞ የምን ልጅ ነው ወደ ቤት ይዛችሁ የገባችሁ? ልጅ የምን ልጅ ነው የሚሉት? አረኛ ቤት ምንም አይነት ልጅ የለም እንዴ? ያሞታል እንዴ? ስማ እኔ እንደዚህ አይነት ብጣሽ ወረቀት ላይ መጻፍ ስታይል አይደለም። ይልቅ ሳሰራ የበላውን ገንዘቤን ቁጭ አድርግ። ገንዘቤ ስማ ያንተ ገንዘብ ለኔ ምንም አይደለም። ገንዘቤ ደግሞ ገንዘብ እንዳለው ትመጻደቃለህ እንዴ? ገንዘቤን እንደማሰጠኝ አውቃለሁ። ስለዚህ ሌላ ስራ ሰጣለሁ። የምን ስራ? የጠፋች ልጄን ማፈላለግ። የጠፋች ልጅ? ልጅ ከእናቷ ጋር አይደለች እንዴ? አዎ ከእናቷ ጋር ነበረች። ናቼ ማን ልጅ ነች? የዘመር ልጅ ነች እኮ አልኩት ጋሽ እርቁ። ቆይ ከመቼ ወዲህ ነው የዘመር ልጅ ቤታቸው ተሳርፎ የሚል አዋጅ የወጣው? አሁንስ በዛ። እጭ የዘመር ልጅ እናንተም ብሎ ባለ ዘመድ። አቶ እርቁ የሰው ቤት ገብተውማ እንደ ልቦ መናገር አይችሉም። የፈለጉት የኪራይ ገንዘቡን ከሆነ ይከፈሉታል። አሁን ቤቱን ለቀው ሊወጡልኝ ይችላል? አልወጣም። ለምን ነው የማይወጡት? አልወጣም። እቺ ልጅ የማን ልጅ እንደሆነች ከራሷ አንደበት ሳላረጋግጥ አልወጣም። እስቲ ገፍትረህ ታስወጣኝ እንደው ያለው ገፍትረኝ። ቆይ አንተ ለምን አትተዋቸውም? እንዴት እንደሚያናግሯት እናያቸዋለን። እንዴት አንተ ሆቴል ውስጥ ብቻዋን ጥላት ትወጣለህ? እና ምን ላድርግ? ከእናትየው ጋር መጨረስ የነበረብኝ የገንዘብ ጉዳይ ነበረኝ። የምትገርም ነው። ልብ ከእናቷ የሚጠልፈው ብር ላይ ስለሆነ የልጅ ደህንነት እንዴት ይታያል? እባክህ አንተ ሰውዬ አሁን ሽሙጥን አቁምና ምን ማድረግ ነው ያለብህ? እንጃ። ለፖሊስ አመልክት። ለፖሊስ አመልክት? አዎ ለፖሊስ ማመልከት ማይራሱ ጣጣ አለው ወዳጄ። ለሞኑ ለምንድን ነበር የፈለከው? እኔ የፈለኩት እንኳን ብዙ ገንዘብ የምታገኝበትን ስራ አብረን እንድንሰራ እድል ልሰጥ ነበር። ግን አሁን ባለበት ሁኔታ የምትችል አይመስለኝም። ስለዚህ የልጅን ጣጣ ጨርስና እንገናኛለን። ጥሩ ደውላለሁ፣ አንተም ደውልልኝ። የገንዘቤን ነገር ግን እንዳረሰውት ልብ አድርግ። ገንዘቤን ትላለህ እንዴ? አሁን አልክፈለኝ። ምን እያልሽ ነው የኔ ልጅ? ምን አለበት የምትለው ላይ ገባውት ቢተዋት። የዘመር ልጅ ነኝ እያለችሁት ነው። የዘመር ልጅ እናንተም ብሎ ባለ ዘመድ። እስከ ዛሬ ድረስ ያላየናቸው ዘመዶች ከየት እንደመጡ በደንብ ታስረዳላችሁ።
እንደምትያለች ለአያት ክፍሏ ስገባ ኃይለኛ እንቅልፍ ውስጥ ነው ያለችው። ወይ እንቅልፍ የተኛሽ መስሎሻል አይደለ? ሳላ ለማናገር ነው እንደዚህ የተኛሽ የምታስመስለው። እኔ እስከመቼ በእንደዚህ አይነት ሁኔታ እንደምቀጥል አላውቅም። ሮዚ በሷ ይፈረዳል ብለሽ ነው? ከደረሰባት ተደራራቢ ችግር አንፃር እኮ ጨርቋን ጥላ ለመሄዷ መስዋዕት ሆና ነው። አሁንስ ቢሆን አይምሯ ትክክል ስለመሆኑ እርግጠኛ ነሽ? እኔ በጣም ያሳስበኝ በዚህ ሁኔታ ከቀጠልሽ ማበዷ ነው። በግድም ቢሆን ወደ ጸበል መውሰድ አለብን። ቅድም ደውለሽልኝ ስለዛ ስለ ሳምራይት ነው ምናምን ስለምትባለው ሴትዮ ምን ልትነግሪኝ ነበር? ጋምላክ ምን ስላጠፋን ነው ጣቢያ ድረስ የምንጎተተው? እሱን ጣቢያ ስንደርስ እንነጋገራለን። ቀጥል። ጥቅርሻ መልበስሽ ለምን? ሐዘኑ ለራስሽ ነው ወይንስ ለሙታን? የእስካሁኑ የእውር ድንብር ሩጫሽ አልበቃሽም? ተይ ተመለሽ። ከፊት ለፊትሽ ያለው እኮ ይበልጥ ጥልመት የተዋጠ ገደል ነው። ተመለሽ። እነሆ ብሩ መንገድሽ እስከዛሬ ለራስሽ ኖረሽ ሐሴት ካንቺ ርቃለችና አሁን ደግሞ ለምንድባኑ ትኖሪ ዘንድ በእነሱ ላይ ሾሜሻለሁ። በኃጢአት ያደፈች ነፍስሽ ትጸዳ ዘንድ በጎ ነገርን አድርገሽ ዕዳሽን ትከፊ ዘንድ እነሆ መንገድሽ። አንቺ ለዛ ሴትዮ እስካሁን የተሟገትሽላት ነው ያለሽው? መሟገት እኮ አይደለም። እንዴት አይገባሽም? እንዴት ነው የማይገባኝ? ይገባኛል እንጂ ደደብ መሰልኩሽ እንዴ? ላንቺ ሳምራይ በጣም ጥሩ ሰው ነች አይደለ? በቃ ቆይ አንቺ ስታስቢው ከፋም ለማ ለራሳችን ጥቅም ስንል ይቺ ሴት የድርጅቱ ግማሽ አክሲዮን ባለድርሻ ወኪል እስከሆነች ድረስ በትዕግስት ብንይዛት ምኑ ላይ ነው ክፋቱ? አንቺ አይደል ከፈለግሽ እግሯ ላይ መውደቅ ትቻለሽ። እኔ ሮዛ ግን እንደዚህ አይነት ነገር ውስጥ አልገባም። በታሪክ አልለማመጣት በታሪክ በቃ ይሄን ያንቺ ውሳኔ? በእንደዚህ አይነት ሁኔታ ነው ድርጅቱን ከፍ ያለ ደረጃ የምታደርሺው? ይኸውልሽ የሁሉ ነገር የተፈጠረው እናታችን እንደዚህ በመሆኗ ነው አይደለ? አሁንም ቢሆን ደግሞ እኔ ለሳምራይት አልተኛላት አሳይሻለሁ። ጥሩ ነገ ሲነጋ እናያለን። ምንም አታመጣ እናያለን። ወሬ ብቻ ነው። አባ ፈጣሪ ምን በድየው ነው እንዲፈተናዬን ያበዛብኝ? ለምንስ ነው ከውስጤ ደስታን ያራቀብኝ? ተይ እንጂ ዘለቃ ተይ እንጂ። ሕይወትሽን ሙሉ ቅዱስ ቃሉን ስትሰሚ የት ላይ ነው እግዚአብሔር አምላክ የጥፋት የፈተና የበቀል አምላክ ነው የሚል ቃል የሰማሽው? አባኔ ማየው መያዣ መጨበጫ ያጣሁኝ የተመሰቃቀለ ኑሮዬን ነው። ከዚህ በላ ምን ማስረጃ ይኖረኛል? ማስረጃውንማ ራሳችንን መፈለግ ያለብን። እግዚአብሔር ላይ ጣት ከመቀሰር ይልቅ ውስጣችንን ነው መመርመር ያለብን። በዚህች ዲያብሎስ ስራውን በስፋት በሚሰራባት ምድር ላይ ተቀምጠን
በጥፋት ወጥመድ ብንጠመድ ተጠያቂዎቹ እኛው ነን። የእጃችንን ነው የሚከፍለን። ከዚህ ውጭ ምን ሊሆን ይችላል? ልክ ነው አባ፣ እውነት ነው አባ። የእጄን ሳይሆን አይቀርም እያገኘ ያለሁት። ግን አባ ስልችት ነው ያለኝ። ምን ባደርግ ይሻለኛል? ምን ባደርግ ነው አምላኬ ሊታረቀኝ የሚችለው? ገዳም ልግባ ወይንስ ልመንኩስ? አሁን ላይ እንዲያድርጊ እንዲያታድርጊ ብል ከኔ እንጂ ካንቺ ልብ የፈለቀ አይደለምና ትክክል ይሆናል ብዬ አላስብም። ለራስ ችግር ከራስ የሚፈጠር መፍትሄ እድሜው ረጅም ነው። እናም የእግዚአብሔርን ምሕረት ታገኝ ዘንድ በጸሎት ሆነሽ እሱኑ ጠይቂው። በሕይወትሽ ውስጥ አንዳች ተአምር ያደርግ ዘንድ እሱ ግድ ካለው እሱ መንገዱን ይመራሻል። ልጅቷ የማን ልጅ ናት? የዘመር ልጅ ነች። ልጅቷ የማን ልጅ ናት? የዘመር ልጅ ናት። የዘመድ? አዎ፣ ማለት የባለቤት የዘመር ልጅ ነች ማለት ነው። እውነቱን ለምን አትነግሪንም? ልጅቷን ከየት ነው ያመጣችኋት? ያንንማ ባለቤቴን ጠይቂው። እሱ ነው የዘመር ልጅ ናት ያለኝ። እሺ፣ እውነቱን እናገራለሁ። ማለት ከመንገድ ላይ አገኘናት። በቃ እስከሚነጋ ድረስ ብለን እኛ ጋር ሳደርናት። ይሄ ጥፋት አለው እንዴ? ባለቤት ሁሉንም ነገር ነግራናለች። ለመሆኑ ህፃናትን ከመንገድ ስትሰርቁ ያሁኑ ስንተኛ ነች? እንዴ ምን? መጀመሪያ ይሄን ነገር ማን አስተማረኝና? እሷ አይደለች እንዴ? ልጆቹን ለልመና እያሰማራች የምትሸጠው እሷ አይደለች እንዴ? ደግሞ እሱ ነው ትላለች እንዴ? እኔ እንጃ፣ አንድ አራት ይሆናሉ መሰለኝ። እሱ ነው ወላጅ አልባ ናቸው እንውሰዳቸው ሲለኝ የተስማማሁት። እባካችሁ ይቅርታ አድርጉልኝ። እኔ ምንም ነገር አድርጌ አላውቅም። እባክሽ ሰማለህ? እስካሁን የሰረቃችኋቸውን ህፃናት ለማን እንደሰጣችሁና በዚህ ወንጀል ደግሞ ከእናንተ ጋር ተባባሪ እነማን እንደሆኑ ትነግረናለህ። ከ24 ሰዓት በላይ የአንዲት ደቂቃ ጊዜ አልሰጥሽም። ይህ ያንቺና የገሊላ የመጨረሻ ዕድል ነው። ምንድነው የተፈጠረው? ማሚ የት እንደሄደች የምታውቂው ነገር አለሽ? ምን ማለት ነው የት እንደሄደች ማለት? በጧት ሻንጣን ይዛ ሄዳለች እኮ። የት? ሰራተኛዋን ስጠይቃት በጧት ምንም ሳይናገሩ ነው ሻንጣቸውን ይዘው ይወጡታለች። ወይኔ ጉዴ! ድሮም ይሄንን ነበር የፈራሁት። እሺ አሁን የት ሄደች ይባላል? ምናልባት የሆኑ ጓደኞቿ ጋር ወይም የሆኑ ሰዎች ጋር ሄዳ ከሆነ ዞር ዞር ብለን አፈላልጋታ። ማለት የሆነ የምታውቂው ሰው ካለ ማለት ነው። ሰሞኑን የነፍስ አባታችንን እያነገረቻቸው ነበር። የትም ሳንሄድ ወይ እሳቸው ጋር እንሂድ እኮ። ታዲያ ነው እንሂድ። ሄሎ ታምራት፣ ሳምሪ ነኝ። ሳምሪ አንቺ በድንገት ከየት ተገኘሽ? ካለሁበት ታሜ። ሰላም ነው? ሰላምማ በሆነ ያገኘሽ። ስልክሽን ደጋግሜ ሞከርኩት፣ ሲሰለቸኝ ታውኩት። ታሪኩ ረጅም ነው ታሜ።
አሁን ላገኝ እችላለሁ? ምን ነው በሰላም? ታሜ የሆነ ችግር አጋጥሞኝ ነው። ከቻልክ አሁን ባገኘ ደስ ይለኛል። እኔ ቤት ነኝ ማለት አሁን መምጣት ትችላለሽ? የጠፋችው እርግብ ከየት ተገኘች? እሺ የነገርኩህን ነገር አሳብክበት። የሰጠሽኝ ስራ በጣም ከባድ ቢሆን ሳምራዊት የምትባለዋን ሴት ለማንበርከክ የሚያስችል ሀሳብ ግን መጥቶልኛል። ምን አይነት ሀሳብ? ይህንን ከጉዳዩ ባለቤት ከጓደኛሽ ጋር ብንመካከርበት አይሻልም? እሷን ማግኘት የምትችለው እቅድህ አዋጭ መሆኑን እኔ ሳምንበት ብቻ ነው። መጀመሪያ እኔን አሳምነኝ። የነፍስ አባታችን የሆነ የደበቁን ነገር ያለ አልመሰለሽ? እኔ እንጃ። እሳቸው ሁል ጊዜ እንደዚህ ናቸው። ምንም ነገር በቀጥታ መናገር አይወዱ። ግን ሮዚ እናታችሁ ከስጋዋ ይልቅ ነፍሷን ለማዳን እየሞከረች ነው ሲሉ ምን ማለት ፈልገው ነው? እኔ እንጃ። ብቻ ግን ካነጋገራቸው የተረዳሁት ነገር ቢኖር ማሚ እኛን ታስጨንቀን አልፈለገችም እንጂ የሆነ ማድረግ የፈለገችው ነገር አለ። ምናልባት እኮ እኛ ልጆች ስለሆንን የእሷ ሚስጥር ሊነግሩን አልፈለጉ ይሆናል። ለማንኛውም ባባ ጋር ደውዬ የሆነ ነገር እንዲያደርግልን ጋር አይመስልሽም? አሪፍ በቃ ምቹ ሞክሪ። በጣም የጨነቀኝ ቆይ እያልከኝ ያለኸው የቀድሞ ባላ ልጇን ለመስጠት ገንዘብ ጠይቋታል? ለዛውም ቀላል ብር እንዳይመስልሽ። እና ይሄ ለኛ ምን ይጠቅመናል? ሴትዮዋ ለልጇ ስትል የማታደርገው ነገር የለም። በፍጥነት ከተንቀሳቀስን ይህን እድል ልንጠቀምበት እንችላለን። ቆይ እናንተ ከሴትዮዋ ምንድን ነው የምትፈልጉት? ያንን የምነግርህ ነገሮች እርግጠኛ ሆነው ሳገኛቸው ብቻ ነው። ማድረግ ያለብን አድርግ። እርግጠኛ ስትሆን መልሰን እንገናኛለን። እርግጠኛን ደግሞ ምንም አትጠራጠሪ። ይሄ ስራ ግን ዋጋ እንደሚያስከፍልሽ ወቂ። ወላፈን አለቆች ላኩልኝን ፕሮፖዛል ለማንበብ ሞክሬያለሁ። ውሳኔ ላሳውቅ ፈልጌ ስልክ አይሰራም። ያው ለጥቂት ጊዜ ከሀገር ወጣ ብዬ ስለነበረ ነው። እና ምን ውሳኔ ላይ ደረስክ? የፈጠራ ስራዬን ለመግዛት ያቀረቡትን ሀሳብ ለመረዳት ሞክሬያለሁ። ነገር ግን ያቀረቡት ዋጋ በጣም አነስተኛ ነው። ኦኬ፣ ያ ችግር የለውም። አንተ በዋናው ሀሳብ ተስማማ እንጂ መደራደር ይቻላል። እና አንተ ግን ለመደራደር ዝግጁ ነህ? ዝግጁ ስለሆንኩማ ነው እዚህ ድረስ የመጣሁት። ግን የቀረበልኝ ዋጋ እዚህ ግባ የሚባል አይደለም። እና ግን አንተ ምን ያህል ነው የምትለው? የክፍያዬን ሁኔታና አንዳንድ ያሉኝን ሀሳቦች በጽሁፍ አስፈርዋለሁ። ፖስታ ውስጥ ታገኘዋለህ። ከተስማሙ ደውልልኝ። ቻው።
ያሽ አይ ታሜ ይቅርብኝ። ይሄ እኮ በሐሳብና በጭንቀት የናወዘው አእምሮሽን ለቀቅ እንዲያደርግልሽ ነው ያሽ። አይ ታሜ ይቅርብኝ። አልኮሉ ቢቀር ነው የሚሻለው። አይደለም ጠጥቼበት እንዲሁም እንዲሆኛለሁ። ሰምሪ ምን እኮ መጋብዝሽ ቢያንስ ፈታ ያደርግሻል ብዬ ነው እንጂ እንድትሰክሪ አይደለም። እሺ እሺ ምንድነው ችግሩ? መስማት የተሳናት ናት እያልሽ ነው? እነዚያ ልማደኛ ወንጀለኞች ለዚህ ነበር እንደዚህ መሆኗን አውቀው ሊጫወቱባት የነበረው። እግዚአብሔር ነው የደረሰላት በእውነት። ለመሆኑ ሳጅን ምርመራው እንዴት እየሄደ ነው? ህፃናትን በየመንደሩና በየስፍራው በመጥለፍ ልመናን ስራቸው ላደረጉ ሰዎች መሸጥን ዋነኛ የገቢ ምንጫቸው እንዳደረጉ ተናግረዋል። ባይገርምሽ የሚፈልጉትን ህፃናት ለማግኘት በትምህርት ቤት፣ በገበያ፣ በበዓላት ስፍራዎች እና በመሳሰሉት ወጥመዳቸውን ይዘረጉ እንደነበረ ታውቋል። በዚህ አይነትም ከወላጆቻቸውና ከጠባቂዎቻቸው የተጠፋፉ ህፃናትን አጥምደው ነው የሚወስዱት። በጣም ነው የሚገርመው። ከሷ ሌላ የጠቆሙት ህፃን አለ? ባልደረቦቻችን አንድ ሁለት የተሰረቁ ህፃናትን አድራሻ አግኝተው በማፈላለግ ላይ ናቸው። አሁን ግን የልጅቷን ወላጆች ወይም ማሳደጊያዎች እንዴት ነው የምናገኛቸው? ባይገርም ልጅቷ ብልህ ነች። ትላንት ማታ ልናናግራት ስንሞክር ይህንን የስልክ ቁጥር ጻፈችልን። ማታ ቁጥሩን ስሞክር ዝግ ነበር። እስኪ አሁን ከሰራ እንደገና ሞክራ። ኦኬ ገንዘቡን ለምን እንደፈለግሽ መናገር ካልፈለግሽ አላስገድድሽ። ግን ይሄ ሁሉ ገንዘብ የግድ ባስቸኳይ ያስፈልግሻል ማለት ነው? አዎ ግድ ነው ታሜ። የግድ ያስፈልገኛል። ያለኝ ጊዜ በጣም አጭር ነው ታሜ። ሌላም ማስቸገረው ሰው ቢኖር ኖሮ አንተ ጋር አልመጣም ነበር። ታሜ እባክህን በእናትህ ቅበረኝ ታሜ። ታሜ ቅበረኝ። የሞትና የሽራት ጉዳይ ሆኖብኝ ነው እባክህ። አንድ ጥያቄ ልጠይቅሽ። ያንን ሁሉ ወራት እንደዛ ስፈልግሽ ስልክሽን እንኳን ላለማንሳት ኢግኖር እያደረግሽ እንደዛ ጠፍተሽ አሁን በአጋጣሚ እኔን መፈለጉ ታሜ መዝጋት እኮ አይደለም እንጂ እኔ እኮ ከሐዋሳ ጀምሮ ከባለሽ በፊት የማውቅሽ ቢያንስ ቢዝነስ እንኳን ስትጀምሪ ማቅጣጫዎችን ከመጠቆም አልፎ የማስመጣቸውን እቃዎች በዱቤ እየሰጠው ከጎንሽ ያልተለየው የክፉ ቀን ሰው እኮ ነኝ። ተሳሳትኩኝ ወይ? ታዲያ ምን አጠፋው? ከባልሽ ጋር ስታይኝ ያርሉ እንደ ማጽናናሽ ታምራት ልክ ነኝ። ይሄ ስልክ ግን የሚሰራ አይመስለኝም። ስልኩ ግን ትክክለኛ ስለመሆኑ ምንድነው ማረጋገጫሽ? እንግዲህ እሷ ነች ከትውስቷ ፍልቃ የጻፈችው። ምናልባት ሳስታ ሊሆን ይችላል። ተመሳሳይ ቁጥር ነው የጻፈችው። እንግዲያው ደጋግመህ ሞክር።
ምናልባት ኔትወርክ እንዳይሆን ታምራት ለምን እንደማታውቅ ትሆናለህ? የዛን ቀን እዚህ ቤት ምን እንደተፈጠረ ረስተኸው ነው? አረሳሁት። የዛን ቀን እዚህ ቤት የተፈጠረውን ነገር እንዴት ልረሳ እችላለሁ? አረሳሁት። ያ ስህተት መፈጠር አልነበረበትም ታምራት። እኔ ትዳሯን አክባሪ ሴት ነኝ። የኔ እናንተ ግንኙነት ደግሞ ከስራ የዘለለ እንዲሆን ስላልፈለኩ ነው የራኩ። አሁን ልትረዳኝ ካልፈለክ ደግሞ ጠራ። ሄሎ ሄሎ፣ ጤና ይስጥልን። ሳጂን አበረ እባላለሁ። ከዚህ ከቦሌ ክፍለ ከተማ ፖሊስ መምሪያ ነው። ስልኩን ያገኘነው ከአንዲት መስማት የተሳናት ታዳጊ ነው። እንግዲያው ጣቢያ መጥተው ልንነጋገር እንችላለን? እሺ፣ እንጠብቃለን። እሺ፣ ጥሩ። እሺ። ታዲያ የምትረዳኝ ከሆነ ለምን ታምራት? ሳምሪ፣ ላንቺ ያለኝን ስሜት መደበቅ አልፈልግም። ከአንቺ ጋር ያለኝ ግንኙነት የስራ ብቻ አይደለም። ሳምሪ፣ እወድሻለሁ። እወድሻለሁ ሳምሪ። ከአንቺ ምን እንደምፈልግ ታውቂያለሽ።